ዶናልድ ትራምፕ ጎልደን ዶም ሲሉ የሰየሙትን አነጋጋሪ የመከላከያ ፕሮጀክታቸውን ይፋ አድርገዋል። ይህም ለአንዳንዶች አሜሪካ የጦር መሳሪያውን ወደ ህዋ ለመጫን ስታብላላ የቆየችውን ውጥን እውን ለማድረግ መነሳቷን አረጋግጧል። ፕሬዝዳንቱ አክለውም የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውልም ተናግረዋል። ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸው እንደጀመሩ አሜሪካ ላይ የሚቃጣን የአየር ጥቃት፣ ባሊስቲክና ክሩዝ ሚሳይሎችን ጨምሮ አዲስ የሚሳይል መከላከያ ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉ ተናግረው ነበር። የሚሳይል መቃወሚያውን ወደ ስራ ለማስገባት እንደመነሻ $25 ቢሊዮን ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎች እንደሚጠይቅ ተገልጿል። አገሪቱ ባለስልጣናት አሜሪካ ያላት የሚሳይል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆኑ አይደሉም ሲሉ ያስጠነቀቁ ነበር። ፕሬዝዳንት ትራምፕ በአሁኑ ጊዜ በህዋ ኃይል ውስጥ የህዋ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይክል ጉትሊን ፕሮጀክቱን በበላይነት እንደሚመሩት ተናግረዋል። ፕሬዝዳንቱ ስልጣናቸውን በተረከቡ በሰባተኛው ቀን የመከላከያ ሚኒስትራቸው የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ስርዓት ላይ እቅዳቸውን እንዲያቀርቡ ትዕዛዝ ሰጥተውም ነበር። በወቅቱ ዋይት ሃውስ አሜሪካ ፊት ለፊቷ የተጋረጠባት በጣም አስከፊ ጉዳይ ሲል ገልጾት ነበር። ትራምፕ ማክሰኞ ዕለት በጽህፈት ቤታቸው ውስጥ ንግግር ሲያደርጉ የሚሳይል መከላከያ ስርዓቱ ከመሬት ከባህርና ከህዋ ላይ የሚነሱ ጥቃቶችን ለመመከት የሚያስችል ነው ብለዋል። አክለውም በህዋ ላይ የሚቀመጡ ጠቋሚዎች ወይም ሴንሰሮችና ማምከን የሚያስችሉ ቴክኖሎጂዎች እንደሚያካትት ተናግረዋል። ፕሬዝዳንት ትራምፕ ስለ ፕሮጀክታችን መረጃ የሰጠናት ካናዳ ከዚህ ፕሮግራም አካል መሆን ትፈልጋለች ብለዋል። እንደተለመደውና በሁሉም መስክ እንዳለው ትብብራችን ሁሉ በዚህም ስራ ከካናዳ ጋር ምንችለውን ያህል አብረን እንሰራለን ሲሉ ተደምጠዋል። አክለውም ካናዳ በአካባቢው ምን እየተካሄደ እንዳለ ማወቅ አለባት እና የሚመጡ ዓለም አቀፍ ስጋቶችን መጠንቀቅ ትፈልጋለች። ትራምፕ የመከላከያ ስርዓቱ ከሌላኛው ዓለም ክፍል እንዲሁም ከጠፈር የሚወነጨፉ ሚሳይሎችን የማምከን አቅም ይኖረዋል ብለዋል። ስርዓቱ በእስራኤል በ2011 ጀምሮ አገሪቱ ሮኬቶችና ሚሳይሎችን ለማምከን እየተጠቀመችበት ያለውን አይረን ዶም በከፊል መነሻ የሚያደርግ እንደሆነ ነው የገለጹት። ጎልደን ዶም ከአይረን ዶም በብዙ ጥፍ ይለያል የተባለ ሲሆን ከድምጽ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችና ፎብስ በመባል የሚታወቀውና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋርን የሚጠቀመው የጦር መሳሪያ ስርዓት ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል። ከዚህም በተጨማሪ የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖረው ተመላክቷል። ትራምፕ ሁሉም ከአየር ላይ ይመታሉ ካሉ በኋላ የውጤታማነት መጠኑም ለ100% እጅግ በጣም ቅርብ ነው ሲሉ ገልጸውታል። የአሜሪካ ባለስልጣናት ቀደም ሲል እንደተናገሩት ጎልደን ዶም ዩናይትድ ስቴትስ ሚሳኤሎችን በተወነጨፉበት የተለያዩ ደረጃዎች ላይ ከመወንጨፋቸውን በፊት ገና አየር ላይ ያሉ እንዲመክኑ የማድረግ አቅም ይሰጣታል። አዲሱ የመከላከያ ስርዓት በርካታ ገጽታዎችና በአንድ ያማከለ እዝ ስር እንደሚሆን የአሜሪካ መከላከያ ባለስልጣናት ተናግረዋል። ፕሮግራሙ ለመጀመሪያ ጊዜ $25 ቢሊዮን መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ $175 ቢሊዮን ያስወጣል ተብሏል። የኮንግረሱ በጀት ቢሮ ግን መንግስት ከ20 ዓመታት በላይ የሚዘልቅ ጊዜ እስከ $542 ቢሊዮን የሚደርስ ተጨማሪ ወጪን በህዋ ላይ በተመሰረቱ የስርዓቱ ክፍሎች ላይ ብቻ እንደሚያወጣ ገምቷል። የፔንታጎን ባለስልጣናት ነባር ስርዓቶቹ በሩሲያና በቻይና የተነደፉት አዲስ የሚሳይል ቴክኖሎጂዎች ጋር አብሮ እንደማይሄዱ ለረጅም ጊዜ ሲያስጠነቅቁ እንደነበር ተገልጿል። በአሜሪካ መከላከያ ስለላ ኤጀንሲ በቅርቡ የተለቀቀው ሰነድ እንደሚያሳየው ቻይናና ሩሲያ በአሜሪካ መከላከያ ውስጥ ያሉትን ክፍተቶች ለመጠቀም በንቃት አዳዲስ ስርዓቶችን እየነደፉ ነው። የሚሳይል ፉክክሩም በመጠንም ሆነ በቴክኖሎጂ እየሰፋ ይሄዳል ተብሏል።